ከተመሰረተ 10 ዓመታትን ብቻ ቢያስቆጥርም በርካታ ተማሪዎችን ያካተተ የዜማ ማሰልጠኛ ተቋም አለው። የአካባቢው ምዕመናን ብሎም የሰንበት ትምህርት ቤቱ አባላት ሳይጉላሉና ስርዓቱን በጠበቀ መንገድ ከገዳማትና ከመንፈሳዊ ቦታዎች በረከትን እንዲያገኙ የጉዞ ማህበር በማቋቋም ግንባር ቀደም ሰንበት ትምህርት ቤት ነው። በተጨማሪም በአብነት ትምህርት ዘርፍ በርካታ ዲያቆናትን በማፍራትና ለብዙዎች የተመቻቸ ትምህርት በመስጠት ለሌሎች ሰንበት ትምህርት ቤቶች አርአያ ነው። የባህር ዳር ምስራቀ ፀሐይ አዲሱ ሚካኤል ቤተክርስቲያን ዲያቆን ባይሉ በለጠ እባላለሁ። የባህር ዳር ምስራቀ ፀሐይ አዲሱ ሚካኤል ሰንበት ትምህርት ቤት ዋና ሰብሳቢ ነኝ። እንግዲህ ሰንበት ትምህርት ቤታችን ከደብራችን መተከል ጋር ተያይዞ በአካባቢውና እዚሁ በአገልግሎት ላይ ንቁ ተሳትፎ የነበራቸው ጥሩ እይታ በነበራቸው ትልልቅ ወንድሞቻችን 2007 ዓመተ ምህረት ላይ የተመሰረተ ሰንበት ትምህርት ቤታችን ነው። በዚህ በያዝነው በ2018 ዓመት 11ኛ ዓመታችንን እንይዛለን ማለት ነው። ከተመሰረተበት ጊዜ ጀምሮ የነበረ አገልግሎታችን በየጊዜው ልክ እንደ ሰንበት ትምህርት ቤት አንድ ፈተና ሁሉ መፋዘዞች ምኖች ቢኖሩ እያንዳንዱን ነገሮች አዳዲስ ነገሮችን በተለይ ለአባላቶቻችን ህይወት ተኮር የሆኑ ነገሮችን ከተለያዩ ማህበራት ጋር በመነጋገር በህይወታቸውና በክርስቲያናዊ ህይወታቸው ባሳለፉት ፈተና ሁሉ እንዲማሩበት ያደረግን የመጣንበት መንገድ ነው ያለው ሰንበት ትምህርት ቤታችን። ሰንበት ትምህርት ቤታችን ከሁሉ አገልግሎቶች በበለጠ ወደ አብነት ትምህርቱ የሚያዘነብል ትልቅ ዝንባሌ ያለው ሰንበት ትምህርት ቤታችን ነው። የዜማ መሳሪያዎች ላይም በተመለከተ በሰፊው አገልግሎት የምንሰጥበት ሰንበት ትምህርት ቤታችን ነው። እንግዲህ ሰንበት ትምህርት ቤታችን በባህር ዳር እምብዛም ባልነበረበት ጊዜ የበገና ትምህርትን አስጀምሮ ከ2012 ዓመተ ምህረት ጀምሮ የበገና ትምህርትን በማሰጠት በሰፊ ሁኔታ ላይ የሚገኝ ሰንበት ትምህርት ቤታችን ነው። አገልግሎቱን ስንመለከት ከ320 በላይ የሆኑ አባላቶችን በቋሚነት ይዞ የሚገኝ ሰንበት ትምህርት ቤታችን ነው። ብዙም ትኩረት ከማይሰጥባቸው ትልቁ ኢሹዎችና ጉዳዮች መካከል ከምስጢራት ጋር የመካፈል ሁኔታ ነው። ሌሎች ሰንበት ትምህርት ቤቶችም ትልቅ አርአያ አድርገው ቢወስዱት እኔ ደስ የሚለኝ ሰንበት ትምህርት ቤታችን በቋሚነት 2 ዓመት ሆነና አሁን ከጀመርነው በአመት አንዴ ወይ ሁለቴ ስጋው ደሙን በጋራ እና በህብረት የመቀበል መርሃ ግብሮች አሉን። እነዚህን አይነት መርሃ ግብራትን ቀርጸው ትኩረት አድርገው ቢሰሩበት መልእክት ይሆናል። ሰንበት ትምህርት ቤታችን ከሰኞ እስከ ሰኞ ድረስ መርሃ ግብራት አሉት። ከሰኞ እስከ ረቡዕ ድረስ ስርዓተ ትምህርቱን እናሰጣለን። በክፍል ከፋፍለንም ቢሆን ለምሳሌ ለ8ኛ ክፍልና ለ9ኛ ክፍል ከሰኞ እስከ ረቡዕ ድረስ ስርዓተ ትምህርቱን እናስተገብራለን። ሰኞ ትምህርት ሃይማኖትን ልናሰጥ እንችላለን። ማክሰኞ ልሳነ ግዕዝን እናሰጣለን። እንደዚህ እያደረግን እስከ ረቡዕ ድረስ ስርዓተ ትምህርቱን እናስተገብራለን። ሐሙስ የወረብ ጥናትና የመዝሙር ጥናት ይኖረናል። ለ7ኛ ክፍል የመዝሙር ጥናት፣ ለ8ኛ ክፍል ደግሞ የወረብ ጥናቶች ይኖሩናል ማለት ነው። ለአዳዲስ ለሚመጡ አገልጋዮቻችን ደግሞ ሙሉ ተከታታይ ትምህርቶችን እናሰጣለን ማለት ነው። ምስጢራተ ቤተክርስቲያን ጀምሮ ሙሉ እስከ 7ቱ ምስጢራተ ቤተክርስቲያን ድረስ እስከ መጽሐፍ ቅዱስ ጥናት ድረስ እናሰጣለን። አርብን ስናነሳ ለሁሉም ለአባላቶቻችን ስርዓተ ቅዳሴ እናሰጣለን። ቅዳሜ በተመሳሳይ እንደዚሁ ከፋፍለን ለአዳዲስ አባላት የወረብ ጥናቶችና እንቅስቃሴዎችን፣ ለመዘምራን ደግሞ መዝሙር ጥናት ለእሁድ ለጋራ መርሃ ግብር እናዘጋጃለን ማለት ነው። እሁድ የጋራ መርሃ ግብር ልዩ መርሃ ግብር አለን። በአብነት ትምህርት ቤታችን ውስጥ በስሩ ውስጥ በሰንበት ትምህርት ቤት የታቀፉ ብቻ አይደሉም የሚሳተፉት። ሰንበት ትምህርት ቤት ላይ መሳተፍ ያልቻሉ በአንድም በሌላም ምክንያት በሰዓትም በስራ ሁኔታም መሳተፍ ያልቻሉ ሰንበት ትምህርት ቤቱ ላይ ነገር ግን አብነት ትምህርት ቤቱ ላይ መሳተፍ የሚችሉ አባላቶችን እየተቀበልን እናስተናግዳለን። በስሩ በወጣቶች እንግዲህ ከ50 እስከ 60 የሚደርሱ በአሁኑ ሰዓት ያሉ የአብነት ደቀ መዛሙርት አሉ። በህፃናት ደረጃ ከ90 እስከ 100 የሚደርሱ ሙሉ ህፃናት ላይ ያሉ ልጆችን አብነት ትምህርት ተሳታፊ እንዲሆኑ አድርገን ቅዳሜ ጠዋት 2 ሰዓት እስከ 4 ሰዓት ተኩል ድረስ እናሰጣለን ለህፃናት። ለትልልቆች ደግሞ ለወጣቶች
ከጠዋት 12 ሰዓት እስከ 2 ሰዓት ድረስ ከሰኞ እስከ ቅዳሜ ድረስ እናሰጣለን። ለዓለማዊ ትምህርታቸው ከምናደርጋቸው እንክብካቤ ማለት ይችላሉ በትልቁ ከነዛ መካከል በተለይ ለብሔራዊ ፈተና ተፈታኝ አባላቶቻችን ከምንም በላይ ጫና እንዳይፈጠርባቸው በተለይ አገልግሎት ላይ በተመቻቸውና ከንባብ ሰዓታቸው ውጭ በሆነ መልኩ የመጡ በተመቻ አገልግሎት እንዲያገልግሉ የምናደርገው ነው። ለህፃናት ደግሞ እንግዲህ ከወላጅ ጋር ወመህ አለን የተዋቀረ ለምሳሌ የወላጅ ስብሰባ በየጊዜው እናደርጋለን። እንግዲህ ሰንበት ትምህርት ቤታችን በባህር ዳር ሀገረ ስብከት ካለው የሰንበት ትምህርት ቤቶች አንድነት መዋቅር ደረጃ ስንነሳ በሉቃስ ምድብ የሚገኝ ነው። የሉቃስ ምድብ ደግሞ ለሉቃስ ምድብ የተመደበላቸው ከማህበረ ቅዱሳን ክፍል ደግሞ የደብረ ሰላም ወረዳ ማዕከል አንዱ ነው። ከነሱ ጋር በአካልም ሆነ እዚሁ ቢሮ ድረስ በመምጣትም እነሱም ጋር በመሄድ ህይወት ተኮር የሆኑ ነገሮችን በማህበረ ቅዱሳን ላይ ለምሳሌ በትዳር ያለፉ ትልልቅ እናቶች ሊኖሩ ይችላሉ። ለእህቶች አባላቶቻችን ምን አይነት ፈተናዎች አሉ የሚለውን ህይወት ተኮር የሆኑ ስልጠናዎችን ከህይወት ተሞክሮ ልምዶችን እንዲሁም ሌሎች መርሃ ግብራትን ለ12ኛ ክፍል ተማሪዎቻችን የስነ ልቦና ድጋፍ ፈተና ላይ ሲገቡ ምን ማድረግ አለባቸው የሚለውትን በሙሉ በማሰጠት ደረጃ ትልቅና ሰፋ ያለ ድርሻዎች አሉን ማለት ነው። እንደ ምስራቅ ዕፀ አዲሱ ሚካኤል አጥቢያ ጽዋ ማህበርና ሰንበት ትምህርት ቤት ተብሎ የሚከፈል ነው ማለት ያስቸግራል ካለን ቅርበት አንጻር። በመርሃ ግብራት መሳተፍ ደረጃ ስናይ እኛ መርሃ ግብር አዘጋጅተን ሰንበት ትምህርት ቤት መርሃ ግብር አዘጋጅቶ ጽዋ ማህበር የሌለበት እጁ ድጋፉ የሌለበት መርሃ ግብር አለ ወይ ቢባል ውሸት ነው የሚሆነው። በእያንዳንዱ በሙሉ ጽዋ ማህበራት በሙሉ ያሉበት እንዲሁም ደግሞ በቤተ ክርስቲያናችን ከሚከበሩ አበይት በዓላት መካከል የህዳር ሚካኤል፣ የጥቅምት አቡነ ገብረ መንፈስ ቅዱስ እንደዚሁ ባህላቶች ላይ በጣም እጅና ጓንት በመሆን ቤተ ክርስቲያኑን ከማስዋብ አልፎ የተለያዩ የጸጥታ ችግሮች እንዳይነሱ ከአዳር ጥበቃ ጀምሮ በህብረት ሆነን እስከ መስራት ድረስ ያለን ግንኙነት በሰንበት ትምህርት ቤታችንና በጽዋ ማህበራችን ላይ ሰፊ ግንኙነትና ህብረት ይታያል ማለት ነው። እንግዲህ ሰንበት ትምህርት ቤታችን ካሉበት ተግዳሮቶች መካከል አንዱ በደብራችንም እንደሚታየው ቋሚ የሆነ የቤተ ክርስቲያናችን ሰፊ የሆነ ቦታ ለማግኘቱ ነው። በዚህና በሌሎች ምክንያቶች ተያይዞ መርሃ ግብራት የመጣበብ ካለብን የአዳራሽ ችግር አንጻር እንዲሁም ደግሞ ቤተ ክርስቲያኑ በራሱ ካለበት የቦታ ጥበት አንጻር የተለያዩ ተግዳሮቶች አሉበት። ከነዛ መካከል ያነሳሁት የአዳራሽ ጥበት ነው። በተጨማሪም የምናነሳው ምንድነው እንግዲህ ሰንበት ትምህርት ቤትን ስናነሳ የተለያዩ መርሃ ግብራትን ቀርጾ የሚያስተምር ነው። በሚያስተምራቸው መርሃ ግብራት መካከልም ደግሞ አንዳንድ መቆራረጦች ያጋጥማሉ። እነዛን መቆራረጦች እርስ በራሳችን ሸፋፍነን የምናልፍበት ሁኔታ ይኖራሉ ማለት ነው። ሰንበት ትምህርት ቤቱ ራሱ ካፈራቸው ልጆች እየሸፈንን እናልፋለንና በዋናነት እነዚህ ተግዳሮቶቻችን ናቸው። ሰንበት ትምህርት ቤቱ አዲሱን ስርዓተ ትምህርት በሚገባ በመተግበር ዘመኑን የዋጁ ተተኪ አገልጋዮችን በማፍራት ላይ ነው። ያለው የቦታ ችግር እንዳለ ሆኖ ከአንደኛ እስከ 9ኛ ክፍል እያስተማረ ሲሆን ደብሩ የሚያስፈልጉ መምህራንን በመመደብና ሌሎች አገልግሎቶች እንዲጠናከሩ በማድረግ ረገድ ከፍተኛ ሚና አለው። ስርዓተ ትምህርቱን በተመለከተ ሰንበት ትምህርት ቤታችን ከአንደኛ ክፍል እስከ 9ኛ ክፍል በመቅረጽ እያስተማረ ነው። ይህንን ስናሰጥም ደግሞ በእድሜ በመክፈል እንዲሁም ደግሞ በእውቀት ደረጃ በመክፈል የሚመጥናቸውን ልጆችን በሚመጥናቸው ክፍል በመመደብ እያሰጠን እንገኛለን። ከአንደኛ ክፍል እስከ 2ኛ ክፍል ያሉ በጣም ትንንሽ ልጆች የሆኑትን በእድሜ ትንንሽ የሆኑትን ልጆች በመመደብ 3ና 4ን 5ኛ ክፍልን አድርገን ደግሞ ወደ ወጣቶች ሊቀላቀሉ የሚገባቸውን ልጆች በማድረግ 6ኛ ክፍልን ደግሞ በልዩነት በማሰጠት በተተኪ መዘምራንነት ወደ ትልልቆች በሚገቡበት ሰዓት 6ኛ ክፍልና 7ኛ ክፍልን በማሰጠት እንቀጥላለን ማለት ነው። 8ና 9ን ዘንድሮ ጀምረናል። 9ኛ ክፍል ዘንድሮ ተጀመረ። 8ኛ ክፍል ለቋሚ መዘምራን በዋናነት የሚሰጥ መርሃ ግብራችን ነው። እንግዲህ ስርዓተ ትምህርቱን በተመለከተ ስናነሳ
ደብራችን ካለው ከቦታ ጥበት አንጻር ካለን ከሰንበት ትምህርት ቤት የአዳራሽ ብዛት ችግር አንጻር የማስተማሪያ ቦታ ትልቁ ፈተናችን ነው። እነዚህን ሁሉ አቻችለን ሰዓቶችን በመመደብ ለምሳሌ አንድ መምህር 40 ደቂቃ ካስተማረ አንደኛው መምህር ወዲያው ተተክቶ እንዲያስተምር እያደረግን ስርዓተ ትምህርቱን በማሰጠት ላይ እንገኛለን። እንደ ሀገረ ስብከት ደረጃ ደግሞ ሰንበት ትምህርት ቤታችን በባህር ዳር ሰንበት ትምህርት ቤቶች አንድነት ደረጃ ከ1 እስከ 3 ያለውን ደረጃ ይዞ ይገኛል። በስርዓተ ትምህርቱ ጉዳይ ማለት ሰንበት ትምህርት ቤታችን ሁለት አይነት መርሃ ግብር ያለው ነው። አንድ ለህፃናት፣ አንድ ለወጣቶች ያለው መርሃ ግብር ነው። እድሜያቸው ከ15 ዓመት እስከ 16 ዓመት የሆኑትን ልጆች በተተኪ መዘምራን ወይም ወጣቶችን በመቀላቀል ላይ ባሉበት እድሜ ውስጥ እናቆይና እነዚህን እድሜያቶች ካለፉ በኋላ ከ17 ዓመታት ጀምሮ ያሉትን በወጣቶች ጉባኤ መርሃ ግብር እናሳትፋለን ማለት ነው። ከ13 ዓመት በታች ያሉ ልጆችን ደግሞ በህፃናት ክፍል ውስጥ አድርገን እናስተዳድራለን ማለት ነው። ከደብሩ ጀምሮ እስከ ሰንበት ትምህርት ቤቱ ድረስ ያለን ቅርበት እንዲሁ እንደሚወራው ሳይሆን በጣም እጅግ ቅርብ የሆነ ከምንም በላይ በተለይ ደግሞ ለደብሩ ሰንበት ትምህርት ቤቱ የሚያደርገው ዋነኛው አስተዋጽኦ የሰው ኃይል ላይ በጣም እጅጉን ለሰንበት ትምህርት ቤት ትልቁ ሀብቱም ለቤተ ክርስቲያንም ትልቁ ሀብት እሱ ስለሆነ የሰው ኃይል አቅርቦት ላይ በጣም ትልቅ ሚና አድርገን እንጫወታለን። ቅርበታችንን በተመለከተ ከአባትና ልጅም በላይ በሆነ መልኩ እንግዲህ ጥፋት ስናጠፋ ሁሉ እንደ ልጅ እነሱ እንደ አባቶቻችን እየቀረቡ ታች ድረስ በመውረድ የደብራችን አስተዳዳሪ ክቡር መልአከ ገነት ለይኩን ሽናው አዳራሻችን ድረስ በመምጣት ስብሰባዎቻችን ላይ በመገኘት ሁሉ መንገድ እየጠቆሙ አቅጣጫ እየሰጡ የሚሄዱበት ሂደት አለ ማለት ነው እና እጅግ ቅርብ የሆነ ግንኙነት አለ። የዜማ መሳሪያን በተመለከተ እንግዲህ በቤተ ክርስቲያናችን ቀኖና መሰረት እንደሚታወቀውም የተፈቀዱ የዜማ መሳሪያዎችን የቤተ ክርስቲያን ሀብት የሆነችውን ብቻ በመጠቀም እንታወቃለን። ከዛ መካከል በገናን እያሰጠን እንገኛለን። ለወደፊት እቅድ አድርገን ከያዝናቸው መካከል አንደኛውና ትልቁ ነገር መሰንቆን ለማሰጠት ሰፊ ስራ ይዘን እንገኛለን። በእቅድም ደረጃ በዘንድሮ ዓመት እናስጀምራለን ብለን ተስፋ አለን። ሌሎች እንግዲህ የያዝናቸው ለዘንድሮ እቅዳት እንግዲህ በሰበካ ጉባኤያችን ከተያዙልን የበጀት እቅዶች መካከል የእደ ጥበባት ክፍል አንደኛውና ዋነኛው ነው። እደ ጥበባትን ስናነሳ እንግዲህ የመጀመሪያው ሽመና ነው። በሽመና ውስጥ የተለያዩ ዘርፎች ኖረው ጥልፍ የሚሸምኑ ነጠላ፣ ጋቢ፣ እነዚህ ዘርፎች በሙሉ ፕሮፖዛል ተሰርቶላቸው ቀርበው ጸድቆልን በዘንድሮ ዓመት እንጀምራለን ብለን እናስባለን። ሁለተኛው የእንጨት ቅርጻ ቅርጽ ስራዎችን ነው። እንግዲህ ካለን የዜማ ትምህርት ቤት አንጻርም ከማሰልጠኛ ተቋሙም አንጻር በገናዎችን በራሳችን ኃይል የማምረት አልፎ ተርፎ ለኛው ለሰንበት ትምህርት ቤት አገልጋዮቻችን የስራ እድልን ለመፍጠር፣ በሶስተኛ ደረጃ ደግሞ የስዕላት ስራዎችን ለማስጀመር እቅድ ይዘን እንገኛለን። ካለው እንግዲህ ሁኔታ አንጻር ከጥምቀት በኋላ እናስጀምረዋለን ብለን እናስባለን። በሱ ስራ ላይ ነን። አሁን ላይ ከመጥፋት ድኖ በሀገር ውስጥና በውጭ ሀገር አገልግሎት እየሰጠ የሚገኘው የቅድስት ቤተ ክርስቲያን የዜማ መሳሪያ የሆነው በገና በምስራቀ ፀሐይ አዲሱ ሚካኤል ሰንበት ትምህርት ቤት በተሟላና በተጠናከረ መንገድ በአባላቱ ዘንድ ትኩረት ተሰጥቶት አገልግሎት እየሰጠ ነው። ሰንበት ትምህርት ቤቱ የዜማ መሳሪያ ተቋም በመክፈት በተጨማሪም በገና ተምረው የጨረሱ አባላት ቤተሰብ በመመስረት አገልግሎቱ እንዲሰፋ ከበገና አገልግሎት ባሻገርም ሌሎች መንፈሳዊ አገልግሎቶችን እንዲያገኙ እያደረገ ይገኛል። ቤዛ ለሙ እባላለሁ። በዚሁ በምስራቀ ፀሐይ አዲሱ ቅዱስ ሚካኤል ቤተክርስቲያን ሰንበት ትምህርት ቤት የበገና መምህር በመሆን ማገለግል ነኝ። በጣም ብዙ ናቸው ቁጥሮቹን ስፔሲፊክ አድርገን መናገር ባንችልም ግን ከ2012 ዓመተ ምህረት ጀምሮ በገና ቤቱ ተቋቁሞ አሁን ያለበት ደረጃ ደርሷል። በየዙሩ ከመቶ የማያንሱ ሰልጣኞችን በአመት አንድ ጊዜ እናስመርቃለን። ያው ከፍም ዝቅ ሊልም ይችላል ቁጥሩ ማክሲመም። ስለዚህ ከ2012 እስከ 2017 ድረስ
ኦልሞስት 700 800 አካባቢ ተማሪዎችን አስመርቀናል፣ አስተምረናል ማለት ነው። በዋናነት ዜማ ነክ የሆኑ የቤተ ክርስቲያን የዜማ ስልቶችን እናስተምራለን። ይህ ማለት ከመጀመሪያው ሲጀምርልህ የቅዱስ ያሬድን ግለ ታሪክ የዓለም ብርሃን ስለሆነው ስለ ቅዱስ ያሬድ ግለ ታሪክ እንማራለን። በመቀጠል ስለ ቅዱስ ያሬድ የዜማ ስልቶች ምን ምን እንደሆኑ ስለ ግዕዝ፣ ስለ ዕዝልና ስለ አራራይ ስለ እነሱ ባህሪያት አውርተን በመቀጠል ያው ስለ በገናዎች የተወሰነ ካወራን በኋላ የጣት ልምምዳችንን እንጀምራለን። የበገና ልምምዳችንን ከዛም መዝሙሮቹን በሶስቱም ቅኝቶች በግዕዝ፣ በዕዝልና በአራራይ በእኛ ሰላምታ፣ ዋኔንና ቸርነት ይባላሉ። በእነሱ መዝሙሮችን እናጠናለን። የቅዱስ ያሬድ ዜማዎችን እናጠናለን። በገና እንዲቃኙ እናደርጋለን። ቁጥር አውጥተው ራሳቸው መዘመር እንዲችሉ የመዝሙሮቹን ዜማ ሰምተው መለየትና መናገር እንዲችሉ በመቀጠልም ድርብ የመጨረሻው ትምህርታችን አድርገን እነዚህን ትምህርቶች በዋነኝነት እንሰጣለን። እንደየቦታው ይለያያል። እኛ ጋር ያለው የ6 ወር ስልጠና በ3 ዙር ነው የምናሰጠው። ከጥቅምት እስከ መጋቢት ለ6 ወር ያክል፣ ከሚያዝያ እስከ ነሐሴ 30 ለ6 ወር ያክል እንሰጥና የመጨረሻውን ግን ክረምቱን ሐምሌና ነሐሴን ለህፃናት ትምህርት በተለያየ ምክንያት ስራም የማይመቻቸው በጣም ትኩረት ሰጠን ለህፃናትና ለትልቆች ለአዋቂዎች በስራ ምክንያት የማይመቻቸው ለ2 ወር አድርገን በአጠቃላይ ለ6 ወር ያክል ስልጠናውን እናሰጣለን። በወር አንድ ቀን የአቡነ ገብረ መንፈስ ቅዱስ በ5 ሁሌም የበገና ተማሪዎች ከጀመርንበት እስካሁን እየተማሩ ያሉ ልጆች በጋራ በህብረት ጽዋ እንጠጣለን። የአባታችን የአቡነ ገብረ መንፈስ ቅዱስን ምክንያት በማድረግ ስማቸውን በማንሳት በሱ የተለያዩ መርሃ ግብሮችን መዝሙር እንዲያቀርቡ ስነ ጽሁፎችን ትምህርቶችን እንዲማሩ አድርገን በዛ መንገድ የበገና ቤተሰብ አድርገን በተለያዩ በሀዘንም በደስታም እዚህ በኋላ በገና ተምሮ እስከመጣ ድረስ ወንድምና እህት ነንና ባለው ቤተሰባዊ ሁኔታዎች ሁሉ እየተገኘን የምንሳተፍበት መርሃ ግብር ነው። ይህ የጽዋ መርሃ ግብር የምስራቅ ፀሐይ ቅዱስ ሚካኤል ሰንበት ትምህርት ቤት የጽዋ መርሃ ግብር ይባላል። የበገና ቤተሰብ በሱ መንገድ ልጆችን በደንብ እንከታተላለን። ያው የቤተ ክርስቲያንም አካል ስለሆነ የኛው በገናው ተቋሙም ቤተ ክርስቲያናዊ ተቋም ስለሆነ በቤተ ክርስቲያን ማዕቀፍ ውስጥ በሰንበት ትምህርት ቤት እንዲያገለግሉና በተለያዩ ዝማሬዎች በአውደ ምሕረት ላይ እንዲያገለግሉ ምቹ ሁኔታዎችን በመፍጠር ከቤተ ክርስቲያን እንዳይጠፉ ራሳቸውን የማጠናከሪያ ትምህርት የአድቫንስ ትምህርት በመስጠት አብቅተው አይደለም መጥፋት ጭራሽ ወደኛ መጣው እኛን ሁሉ እንዲያግዙን በእነዚህ መንገዶች ያው ልጆችን ከቤተ ክርስቲያን ከአገልግሎት እንዳይጠፉ የምናደርግበት መንገድ ይኖራል። የሰንበት ትምህርት ቤቱ አባላት መዝሙር ዘምሮ ከመሄድ ውጭ ሌሎች አገልግሎቶችን እያገኙ አልነበረም፣ የአብነት ትምህርት ቤት እስኪከፈት ድረስ። አሁን ላይ አባላቱ ከመንፈሳዊ ሕይወታቸው ባሻገር በሰንበት ትምህርት ቤቱ 2 የአብነት መምህራን ሲኖሩ የተማሪዎችን የሥራና የትምህርት ሁኔታ ባገናዘበ መንገድ በርካታ ሕፃናትና አዋቂዎች እየተማሩ ይገኛሉ። ስሜ ማጌታ ዘላለም ግዛት እባላለሁኝ። በዚሁ ሰንበት ትምህርት ቤት የአብነት መምህር በ2010 ጀምሮ እያገለገልኩ እገኛለሁኝ። አሁንም በዚህ ቦታ ላይ እያገለገልኩ ያለ በአብነት መምህር ነኝ ማለት ነው። በተለይ ወራኪያቸው አይለየንና የባህር ዳር ሀገረ ስብከት የሰሜንና የአህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም ባደረጉት መልእክትና ወይም ደግሞ መመሪያ ሰጭነት ከዛ ጊዜ ጀምሮ በእያንዳንዱ በየአጥቢያው ባሉ ቤተክርስቲያን የሰንበት ትምህርት ቤት ወጣቶች ለእያንዳንዱ ራሱን ችሎ አብነቱ በጥሩ ሁኔታ እንዲሄድ የአብነት መምህራኖችን በመመደብ ትልቅ አስተዋጽኦ መኖሩ አይዘነጋም። ነገር ግን ከዛ ቀን ጀምሮ ስገባ ብዙ ነገሮች ነበሩ ያልተስተካከሉ። ምክንያቱም ከአብነቱ ጋር ያልተዛመደ ብዙም ሰንበት ትምህርት ቤቱ ላይ ገብቶ እንዲሁ ዝም ዘምሮ መዝሙሩን ብቻ ይው በዓላቱንም እለቱንም የተመለከተው መዝሙር ዘምሮ ከመሄድ አኳያ ብቻ እንጂ ከዛ ውጭ ያለው ነገር ያን ያክል ብዙም አጥጋቢ የሆነ ነገር አልነበረም። ነገር ግን ከዛ ዕለት ጀምሮ በእርሳቸው መልካም ፈቃድ በተደረገው ትእዛዛዊ መመሪያ መሰረት የአብነት መምህራን በመካከል በመገኘቱ ሰንበት ትምህርት ቤቱ
ከአብነቱ በጣም ቅርብ እየሆነ መጥቶ እንደው ሌላው እንኳን ቢቀር በቀላሉ ለጸሎት እንኳን መነሻ የምንለውን አቡነ ዘበሰማያት እንኳን የምንለውን የሚችሉት ትንሾች ነበሩ። እንደው ጸሎት ለማድረግ እንኳን በሰንበት ትምህርት ቤቱ ቁሜ አቡነ ዘበሰማያት ብለን እንጸልይ ብዬ ለማድረግ እቸገር ነበር። ለምን ብዙ የሚችል አባላቱ የሚችሉት የነበሩ አማርኛውን አባታችን ሆይ የሚለውን ብቻ ነበር ማለት ነው። ነገር ግን ያ ሁሉ ችግር ከዛ ጊዜ ጀምሮ ተስተካክሎ ብዙ ፍሬዎችን አፍርተን እስከዚህ ሰዓት ድረስ ቆይተናል። እግዚአብሔር የተመሰገነ ይሁን። ለቀጣይም ደግሞ ብዙ አላማዎችና ብዙ መርሃ ግብሮች ተነድፈው ይገኛሉ ማለት ነው። ለቀጣይ እንደ እግዚአብሔር ፈቃድ ከዚህ በላይ ፍሬ የምናፈራቸው ነገሮች ይኖራሉ ብዬ ተስፋ አደርጋለሁ። ከዚህ በፊትም ብዙ ፍሬዎችን አስመዝግበናል ማለት ነው። ጠቀሜታው ምንድን ነው? በአዋቂዎች ስንወስድ አንደኛው በተለያየ መልኩ እነዚህ በክብረ በዓል በበዓለ ንግስ ወረብ ምናምን ይቀርቡ ነበር። እኛም አይታ ነበር ተመልካች ነበር ነው በዛ ወቅትና ተመልካች በነበርንበት ወቅት ላይ ይሄ ወረቡ ምኑ እንዲሁ ዝም ብሎ ወደ ሊቃውንት የቀረበ ሳይሆን እንደው ተቀባዩን መድኃኔዓለም ቢያውቀውም እግዚአብሔር የሚፈልገውም ንጹሕ ልቡና ስለሆነ ከትትና ቀርቦ ተደራሽነትና ተቀባይነት ቢኖረውም ነገር ግን ዜማው ያን ያክል በተለይ በተማሩትና በሊቃውንት በኩል ተቀባይነት ሳይኖረው ነው የቆየ። ለምን የአብነት መምህራኖች ያለውን ችግር ከፍተው እስካላስተካከሉትና ጉሮሮውን በደንብ የተመጠነውን መጠን አስተካክለው እስካልሰጡ ድረስ ያ ነገር ሁሉ ተስተካክሎ ከዚያ በኋላ የአብነት መምህራን ከተመደቡ በኋላ ችግሩ ሁሉ ተስተካክሎ አሁን ዛሬ ከሊቃውንት ጋር እኩል ሆኖ እንዲሁም በአብነት ተማሪዎች ላይ 5 ዓመት 6 ዓመት የሚፈጀውን ጊዜ በትንሽ ጊዜ በቃ ተግባብተን ያለው ነገር ሁሉ ተስተካክሎ ዛሬ በበዓለ ንግስም በተለያየ መርሃ ግብርም ወረቡም ምኑም ሲቀርብ በሚማርክ ሁኔታ ሊቃውንቱ ተመራጭ አድርጎ እያየውና እውነትም በሰንበት ትምህርት ቤቱ ነው የኖሩት እንዴ በሰንበት ትምህርት ቤቱ ነው ያደጉት ብሎ እስከሚል ድረስ ራሱን ጥያቄ እስኪፈጥርበት ድረስ እያየነው ያለው ለውጥ በጣም ቀላል የሚባል ነገር አይደለምና በጣም ትልቅ ውጤት አሳይቷል። የአብነት መምህራን በዚህ መካከል መገኘቱና አብነቱ ጥሩ እየሄደ ነው በእኔ በኩል ማለት ነው። በአሁን ሰዓት ላይ ያለው የአብነት ተማሪ ብዛት በአዋቂዎች ከ50 እስከ 60 የሚሆኑ አሉ። እነዚህንም ደግሞ ለነሱ ምቹ ሁኔታ በመፍጠር ከስራ ያሉትን ስራቸውን በማይነካ መልኩ ከ11 ሰዓት ከኩል ጀምሮ ሌሊት ማለት ነው ስራ ምንም እስከ 2 ሰዓት ባለው የሚሄዱትን 1 ሰዓትም 2 ሰዓትም ተጠቅመው የራሳቸውን ጊዜ አመቻችተው እንዲሄዱ በማድረግ አዋቂዎችን ከሰኞ እስከ ቅዳሜ ባለው ክፍለ ጊዜ አብነቱ እንዲሰጥ ተደርጓል። በአዋቂዎች ማለት ነው ከሰኞ እስከ ቅዳሜ ከ11 ሰዓት ከኩል እስከ 2 ሰዓት ባለው ሁልጊዜም ቢሆን የተማሪዎች ምቾት ሳይሆን የመምህራኖች ምቾት ሳይሆን የተማሪዎች ምቾት እየታየ ስራቸውን በማይነካ መልኩ ጊዜያቸውን በማይሻማ መልኩ የአብነት መምህሩ ቁጭ ብሎ እንደውም ከተወሰነ ጊዜ ወዲህ ሌላ ተጨማሪም የአብነት መምህር ተቀጥሮ ከኔ በተጨማሪ ሌላ ሁለተኛም የአብነት መምህር አለና በዛ መንገድ ችግሮችን እያቃለልን የአብነት ትምህርቱን እያዳረስን እንገኛለን። በዚህ መካከልም 50 ወደ 60 ወደሚደርስ በአዋቂዎች ባለው ዲያቆናት በዚህ ወቅት ላይ አሁን ከ9 እስከ 10 እጩ የሆኑ ዲያቆናትን ለማፍራት ተችሏል። በዚህ ዓመት ዲቁና ያመጣሉ ብለን ያሰብናቸው ማለት ነው። እንግዲህ ከ9 እስከ 10 ብለን የወሰድናቸው ለዲቁና ዝግጅት እያደረግን ነው። በዚያው ላይም ከሰዓት ደግሞ ከሳምንት 2 ቀን ባላነሰ ከሰዓት ስራቸውን ጊዜያቸውን በማይነካ መልኩ ስርዓተ ቅዳሴም እየተሰጠ ነው ለዲቁና ለማዘጋጀት ያክል ማለት ነው። በህፃናትም ደግሞ ከ80 እስከ 90 ያሉ ከሳምንት 2 ቀን ፕሮግራም በማውጣት የተወሰኑ ሰዓቶችን በመንደፍ መርሃ ግብሮችን በማመቻቸት ህፃናቶችን ጊዜያቸውን በማይገፋ መልኩ መሰላቸት እንዳይፈጠር ትምህርታቸውን የዘመናዊ ትምህርታቸውን በማያስቀር መልኩ ህፃናቶችን በዛ ልክ እየሰጠን እንገኛለን ማለት ነው። እዚህ በፊት የነበሩት በዲቁና በተለያየ መልኩ የተወሰኑ ልጆች በስራም በምንም ሌላ ቦታ ላይ ተበትነዋል። ነገር ግን ካሉት መካከል ከጀርባቸው የቆመው ዲያቆን ባይሉ ወንድማችን በሰብሳቢነት እያገለገለ የሚገኝ አንዱ እሱ ነው፣ ከአስረኞች ውስጥ ማለት ነው። ያው በባህር ዳር ሀገረ ስብከት የመጀመሪያው ያደርገዋል ብዬ አስባለሁ። ለምን በሰብሳቢነት ሆኖ ስርዓተ ዲቁናን እያስኬደ በዲቁና እያገለገለ ሰንበት ትምህርት ቤቱን መምራቱ በራሱ ከመናገር ባለፈ ሰርቶ እያሳየ ስለሆነ
መሪነቱ በራሱ ይገባዋል የሚያሰኝም ነገር አለውና ስለዚህ ልዩ ሁኔታ ነው። አንዱ እሱ ነው። ሌላኛው ደግሞ በተለያዩ በስራም በምንም በልዩ ልዩ ሁኔታ ሀገር ቢለኩም ሌላ ቦታ ላይ አገልግሎት እየሰጡ ነው። ከዛ ባሻገር ግን ደግሞ በዚህ እንኳ የሚሰጠው ጊዜ ብዙም ያን ያክል አጥጋቢ ባይሆንም ሌላ ቦታ ላይ ወደ አብነቱ በመቀላቀል ዜማ መማር የሚፈልጉት ቅኔ መማር የሚፈልጉት ወደ ሌላ ቦታ ላይ በማመቻቸት ይህን መነሻ አድርገው አብነቱን ገፍተውበት ብዙ ዜማውንም ቅኔውንም አቋቋሙን ለመማር እየተዘጋጁ ናቸው። ከአስሩ ውስጥ ያሉት ልጆች ማለት ነው። ምክንያቱም እዚህ ላይ አሁን አቋቋሙንም ስርዓተ ቅዳሴውንም የአብነት ትምህርቱን በተወሰነ መልኩ ለመስጠት ብንሞክርም ነገር ግን ያው ዘርፍ የራሷ የቤተ ክርስቲያኗ ዘርፍ ስላለው ያንን ዘርፉን በመፈለግ እንደ መግቢያ እንደ ተነሳሽነት ሆኗቸው ያ ነገር ዜማውን ለመማር ቅኔውን ለመማር አቋቋሙን ለመማር ሌላ ቦታዎች የአብነት ቦታዎችን እያመቻቹ ዘመናዊ ቅርብን እያሉ ራሱ ዝም ብለው ሙሉ ፐርሰንቱን ያንን ወስደው እየተማሩ ያሉ ልጆች ሁሉ አሉ። ቤተ ክርስቲያኗ ትቀድማለች ብለው ማለት ነው። ቀጣይ የአብነት ትምህርቱ ከየት እስከ የት መሄድ አለበት? ከ2010 ጀምሮ እስከ 5 ዓመት 6 ዓመት አካባቢ ቅድም እንዳልኳችሁ ብቻዬን ነው ማገለግለው የነበረው። ነገር ግን ከዛሬ 2 ዓመት በፊት ሌላ ተጨማሪ መምህር ተመድቦ ችግሮችን በማቅለል እኔ ስርዓተ ቅዳሴውን ሌሎችን ክፍል ያ ሁለተኛው መምህር ደግሞ ሌላውን ክፍል በመያዝ ነገሮችን ፈላጊዎች የበለጠ እንዲረኩና አብነቱ የበለጠ እንዲያድግ ትልቅ ትኩረት ተሰጥቶት እየተሰራ ነው። ነገር ግን በዋናነት የዚህ ሰንበት ትምህርት ቤቱና የአብነቱ ትልቅ ዓላማ ምንድነው? በቤተ ክርስቲያኗ ብቻ ሳይሆን በሁለቱም የተሳለ ሰይፍ ሆኖ በዘመናዊ ተምሮ በቤተ መንግስት ቅጥረኛ ቢሆንም እንኳን ቤተ ክርስቲያኗን በትርፍ ጊዜውን ብቻ ሳይሆን ሌሊት በኪዳኑ ቀን በቅዳሴው ትርፍ ጊዜውን እያመቻቸ ቤተ ክርስቲያኗን ጎን ለጎን አገልግሎት የሚሰጥ ትውልድ ለማፍራት ነው የኛ ትልቁ ዓላማ ለወደፊቱ ማለት ነው። ቤተ ክርስቲያኗን እንደ ትርፍ ለመውሰድ አይደለም። ነገር ግን ከቤተ ክርስቲያኗ ቅጥር ወጥቶ ቤተ ክርስቲያኗ የነፃ አገልግሎት ቤት ናትና የስጦታ ቤት ናትና በነፃ አገልግሎት መስጠት የሚችል ኃይል ማፍራት በሰንበት ትምህርት ቤቱ በአጠቃላይ አብነቱን እንደው መቼም አባቱን ያውቅ አያቱን ይናፍቅ ይባላልና አባቱን ከማወቅ በፊት መቼም አያትን ማወቅ ተገቢ አይደለምና አማርኛ ቋንቋንም ሌላንም ከመውሰድ በፊት መቼም የቋንቋ መነሻችን የቤተ ክርስቲያኗ መጀመሪያ የቋንቋ መጀመሪያ ማን ነው ከተባለ ግዕዝ ነውና ቋንቋውም በዛው ልክ እንዲቀጥል በዛ ልክ ነው ዓላማውና ፍላጎቱ ማለት ነው። አብነቱ በዛ ልክ እንዲቀጥል የኔ ሐሳብ ነው። የሰንበት ትምህርት ቤቱም ትልቁ ዓላማ እሱ ነው። ቤተ ክርስቲያኗ ምዕመናንን የመጠበቅና የማገዝ ኃላፊነት ስላለባት የምስራቅ ፀሐይ አዲሱ ሚካኤል ቤተ ክርስቲያን አቅሟ በፈቀደው መሰረት ለሰንበት ትምህርት ቤቱ የሚያስፈልገውን ሁሉ እያደረገች ነው። አሁን ላይ አገልግሎቱ የተቀላጠፈ ይሆን ዘንድ የቦታ ችግር እንዳለ የታወቀ ቢሆንም ቤተ ክርስቲያኗ በቂ ቦታ ስለሌላት ይህንን ማድረግ ባይቻልም ይህ ችግር እስኪፈታ ሌሎች እገዛዎችን እያደረግን እንቀጥላለን። መልአከ ገነት መምህር ለይኩን ሽህነው የምስራቅ ፀሐይ አዲሱ ቤተ ክርስቲያን ዋና አስተዳዳሪ። የሰንበት ትምህርት ቤት ዓላማው በአካባቢያችን የሚገኙ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጅ የሆኑ ሁሉ ሃይማኖታቸውንና ስርዓቱን እንዲያውቅ ማድረግ፣ በአካባቢያችን የሚገኘው ወጣቱን ትውልድ የነገዋን ቤተ ክርስቲያን ለመረከብ ብቁ እንዲሆን ማዘጋጀት፣ ወጣቶች ላይ በተለይም በጉብዝናቸው ወራት ፈጣሪያቸውን እንዲያስቡ በቅዱሳት መጻሕፍት ትምህርት ማነጽ፣ የተሰበሰቡት የቤተ ክርስቲያን ልጆች ባላቸው ጸጋና እውቀት ብሎም በተማሩበት ትምህርት ቤት ቤተ ክርስቲያን እንዲያገለግሉ ማድረግ፣ በአጠቃላይ ለቤተ ክርስቲያን ዘብ የሚቆም ተተኪ ትውልድ ማፍሪያና ማነጽያ ማድረግ ነው። ደብሩና ሰንበት ትምህርት ቤቱ የአባትና የልጅ እንዲሁም ከዛም ከፍ ያለ የበለጠ ግንኙነት ያላቸው ሲሆን ደብሩ ሰንበት ትምህርት ቤቱን ለማሳደግ ይጠቅማሉ የሚላቸውን ንድፈ ሐሳቦች በመንደፍ ልጆቻችን እንዲጠነክሩ
ቅርብ ሆኖ በበገና ድርደራ ያው ከዚያው ቤተ ክርስቲያን መምህር ተቀጥሮ በየጊዜው እያስመረቀ እያስተማረ እያሰራ ይገኛል። በአብነት ትምህርት ቤት ደግሞ በብፁዕ አባታችን አቡነ አብርሃም በባህር ዳር በሰሜን ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል በሳቸው መመሪያ ሰጭነት በሀገረ ስብከቱ መልካም ፈቃድነት 2 ያቋቋም መምህር ተመድቦ እያገለገሉ እያስተማሩ ይገኛሉ። ለዚህም ለምስክርነት ያህል 10 ዲያቆናት ዲቁና ያመጡ አሁንም ወደፊት የሚያመጡ 50 እየተማሩ ቸርቢያ ደርሰን ወደፊት ያመጣሉ ብለን ስለምናስብ በዚህም ደስተኛ ነን። ሰንበት ትምህርት ቤቱ ለአጥቢያችን ቀላል የማይባል ትልቅ ፍሬ ያለው አገልግሎት እያከናወነ ይገኛል። ስለዚህም የተሳሰብነ ወደፊት እነሱንም አንድ አካል አንድ አምሳል ሁነን ወደፊት ብዙ ስራ እንሰራለን ብለን እናስባለን። እንዲያውም ለሰንበት ትምህርት ቤት ቅድሚያ ሐሳባችን የቦታ ማጠር ነው እንጂ ፍታፊት ቤተ ክርስቲያኑ ቅድሚያ ሰዎችን ካዘጋጀን ካስተማርነ ብዙ ነገር ስለምናገኝ ቅድሚያ ቤተ ክርስቲያኑ ሰንበት ትምህርት ቤቱን ልንሰራ ነበር። ስለዚህ የቦታ ችግር ስለያዘን ቅድሚያ የቤተ ክርስቲያኒቱ መስሪያ ብቻ ቦታ ነው። ከዚህ ቦታ እንዲያውም የቦታ ችግር መጠን በላይ አለ። እንዲያው በዚህም ማሳሰቢያ ወደፊትም እንዲያው ለብፁዕ አባታችን ለአቡነ አብርሃምም ተነግሮ ቢስፋፋ የገንዘብ ችግር ብዙ የለብንም። እንኳን ይሄ ሌላ እናደርግላቸዋለን። ሌላው ነገር በቤተ ክርስቲያኑ ቦታ የሌለው ስለሆነ ነው። ወደፊት ግን አጣበን ቢሆን የቤተ ክርስቲያኑን ከጀመርነ መሰረተ ድንጋዩ ስለተጣለ እንሰራለን ብለን እናስባለን። ግን እስካሁን የገደበን በዘንድሮ ዕለት የቦታው ሁኔታ ነው። በዚህ አንፃር በመልካም ፈቃድነት ሰበካ ጉባኤው ወደ ኋላ ሳይል ከ10ሩ 6ቱን ዲያቆናት ምስጢር አሳይተናል። የመቀጠር ሁኔታ በሀገረ ስብከቱ ነው። ጊዜ ቢሆን መመሪያ ስለተሰጠ ግን ደስ ይበላቸው እነዚህን እያየ ሙላው ወደፊት ወደ ትምህርት እንዲገሰግስ ብለን 6 ከ10ሩ 6ቶችን አሳይተናል በአመት። አሁን ወደፊትም አንድ ጊዜ ከሚሆን እያለን እነዚያም ቀሪ ትምህርት ካላቸው እያስተካከሉ እንዲሆን ብለን እነሱንም 4ቱን ወደፊትም እናሳይ ይሆናል። ከዚህ በመቀጠል ደግሞ ከበሮ በመቆርቆር ጸናጽል በማቀበል መቋሚያ ሁሉ ከኛ ጋር ከዚህው እያደሩ ከአባቶች ስር እየታዘዙ ሁሉን እያደረጉ ይገኛሉ። ያላመጡት ሁላ ዲቁና ለአገልግሎት ወደ ኋላ ስለማይሉ ደስ እያለን በህብረት ፍቅሩም ሰላሙም የሚያስደስት ስለሆነ አብረን ተባብረን እያገለገልን እንገኛለን። በዚህ አገልግሎታችንም እንዲበረቱና ከዚህ በላይ የሆኑ አገልግሎቶችን ለማከናወን ከበጀት ምደባ ጀምሮ መንገድ እስከ መስራት ድረስ በተጨማሪም አብሮ ስራዎችን በመስራት ሰንበት ትምህርት ቤቱ አልፎ አጥቢያችን በማህበረሰባዊ አገልግሎት የተሻለ እንዲሆን ቀላል የማይባሉ ስራዎችን እየሰራን እንገኛለን። ስለዚህም እናንተም ሳትሰለቹ ምን ሳትሩ ከዚህ መጣችሁ ይሄንን የተማሩት ሁሉ ስላላችሁ እናንተን በረከቱን ጸጋውን እግዚአብሔር ያወርስልናለሁኝ።